ውዴ የኔ ቆንጆ ሚስት እስኪ አምላክ ይቆልራ ምን አለ እንደው ያረጋ ምንድን አሁን ለራሴ ይረዳብኛል እውነት ትወዳታለህ ምን ማለት ነው ምንም ቢሆን እኮ ሚስቴ ናት አይ እንዲ ተናግራክ ስታዘን ሳይክ ግር ብሎኝ ነው ኧረ አላዘንኩም እውነት ግን ከልብህ ነው እያወራህ ያለው በርግጥ ነገሩ ትንሽ ቀር ብሎኛል ሰላምዬን መጥላት ደረጃ ግን አልደረስኩም ምናልባት ይሆናል እውነቱን ንገረኝ ካልከኝ ግን እኔ ብሆን ብንብዬ ነበር ምጠፋው እንኳን እኔን አልንሽ ትዳር ውስጥ እኮ ብዙ ግጭት ይፈጠራል እንዴት ዋናው ግጭቱ መፈጠሩ ሳይሆን ግጭቱን የምንረዳበት አቅጣጫ ነው የኔ ሚስት አሁን ያደረገችውን አይተሻል ይኸውልሽ ሚስቴ እኔን የማመናጨቅም የማቅለልም ሐሳብ የላትም እኔ አሁን ያደረኩትን ባላረግ ኖሮ እሷም እንደዚህ አትሆንም ቆይ እያልከኝ ያለው እኔ ነኝ ጥፋተኛ ነው የገዛ ሚስትን ማቀፍና የኔ ነኝ ያሉ ማቆላመጥ እሱ ነው ጥፋቱ ያልኩትና ያደረኩት ነገር ሳይሆን ጥፋቱ በማይሆን ጊዜ ማድረጌ ነው እኔ ግን እንኳን ስራ ለመሄድ ቸኩያ አይደለም ፕሌን እንኳን ቢያመልጠኝ የገዛ ባሌን ጥያሬድ አይዞሽ ሁሉንም ስታገቢ ታይዋለሽ ማገባ እንኳን አይመስለኝም ለምን ፍቅር መስጠት የሚችል ወንዴት አለ ብለ ነው እንዴ ከተማውን የሞላው ወንድ አይደል እንዴት ላንቺ አንድ ጠፋ መኖርማ ነበር ተያዘብን እንጂ ምን ያዘብሽ ተውባክ ለማንኛውም ልሂድ በቃ ትንሽ እየሰራለች አቤልዬ መች እንደሆነ ግን አላውቅም የራሴ ግን አረጋለሁ ልብስ ልቀይር በቃ እህቴ ሰላም አይደለሽም እንዴ ምን ሰላም አለ ብለሽ ነው ምን ነው እህቴ ምን ተፈጠረ ጉድ ነው ሰሩ ያምን ጉድ ምን ሆነሻል ቆይ አቤልን አማክረሽዋል እሱ ስለ እንደዛ ነገር ይታወቃል ቢያውቅስ ደግሞ ምን ሊፈይደኝ ቆይ ምን ሆነሽ ነው ስንት ጊዜን ያቃጠልኩበት እንደዛ የለፋውበትን ስራዬ ይሄው መና ሊቀር ነው እንዴ ስራሽ ተበላሽቶ ነው ወይ መበላሸት ብልሽትሽቱ ነው የወጣው እንዳልነበረ ነው ያደረጉብኝ ወይኔ አይዞሽ እህቴሽ እንዴት አመሻችሁ ቤተሰብ እንዴት አመሸህ አቤል ሰላም እንዴት ቆይ ምን ሆነሻል ምንም አልሆንኩም ቆይ አሁንም በጠዋቱ ነገር ተናደሽ ስራም አላጣውቴ መጣሽ እናቴ ቆይ ምን ሆነሽ ነው እንደዚህ ፊትሽን ያጨማደድሽው ምንም አልሆንኩም ከመጣው ጊዜ ጀምሮ እንደዚህ ነሽ
በሰላም ነው? አዎ በሰላም። እንደዛ ከሆነ ለምንድን ነው ታዲያ ፈገግ ማትይ? እንደውም ተይው እንዴት እንደምትስቂኝ ያውቃል። አቤል ረፍ እያልኩህ እኮ ነው። አቤል ረፍ እያልኩህ አልለቅሽም። አቤል አቁም። ምንድነው ሰው የሚልክን አትሰማም? ያምካል እንዴ? ምንድነው እንደ ልጅ የሚያደርግህ? ተናድጄ እንደተቀመጥኩኝ አላየህም? ምን አደረኩ እናቴ? እናቴ አትበለኝ ርዛ። ሂድና እናትህን እዛ ፈልግ። እሺ ይቅርታ የአንተ ይቅርታ የኔ ስራ ይመልስልኛል? የምን ስራ? አንተ ለነገሩ ምንም አይገባም። ገባ? ምን ሆነ ይሆን? ያለ ወትሮዋ እኮ ተጨናንቃለች። አላውቃትም ነበር ማለት ነው። እንደውም ማሚ ሽማግሌ ላክላት ቀን ጭነጭናጫ ምኗን ወደው ነው የመረጣት ስትል ነበር። ሰሞኑን ነው እንጂ እኮ መልካም ሩሩና የፍቅር ሰው ነበረች። ምን አግኝቷት ይሆን? እንጃ። የሷ ነገር ምን ይታወቃል? ግድ የለሽም አረጋግቼ ላውራት። ዛሬ ቅርበት ተረጋጋ። በዛ ላይ ስራ ደክሟት ነው የመጣችው። ተረፍ ሲነጋ ብታወሩ ይሻላል። አንተም ግባና ረፍት አድርግ። ይሻላል? አዎ እሺ በቃ ደህና ደር። እንዴት አደርሽ ሰብለ? ሰላም የለችም? የለችም። በጧት ነው የወጣችው። ሰብለ በሰላም ነው በጧት መጠጥ የምትጠጪው? በሰላም ነው። አንዳንዴ እኮ ደስ ይላል። አይ ጥሩ። ለምን አንተ ማትቀላቀለኝ? አይ መጠጥ እኮ ለኔ ይሁን። ለምን? አብሾ አለብኝ። ከተጣው መላርክ የትሉን ምንም አላስታውስ። አትጨነቅ፣ እኔ አለሁልህ። አይ ይቅርብኝ። አንቺን ብታቆም ይሻላል። ካልክሽ ያዋቁ። በቃ እኔ ስራ ልሄድ ነው። ደህና ነኝ። አቤልዬ አንተማ የዛች የመጥፎ ቴስቱን ቆሜ ማየት አልፈልግም። ከሰላም ትራንዚት ነበር የምደውልላችሁ። ጤና ይስጥልኝ። ከዚህ ቀደም አውርተን በነበረ መሰረት ሙሉ ደሙሉ በኃላፊነት እቃውን ልከንላችሁ ነበር። እናንተም ገንዘቡን እንደምታስገቡ ነበር የተነጋገርነው። ግን እስካሁን አንድም ገንዘብ ገቢ ያላደረጋችሁ። እቃውን ከላክንላችሁ እኮ 10 ቀናቶችን አልፎታል። ይሄ የሆነበት ምክንያት ማወቅ እችላለሁ? ይቅርታ ወይዘሪት ሰላም፣ እንዳልሽው እቃው ከገባ 10 ቀን ሆኗል። ነገር ግን እኛ ድርጅታችን በታክስ ማጭበርበር ተከሶ አንድ ገንዘብ ወጪም ገቢ እንዳናደርግ እገዳ ተደርጎብናል። ምን? ቆይ እኔ እኮ ሙሉ ለሙሉ ኃላፊነቱን ወስጄ ነው እቃውን የላኩላችሁ። አዎ ወይዘሪት ሰላም። ደግሞ ከዚህ ቀደም የስራ ሂስቶሪውን በማየት የድርጅቱን የመንቀሳቀሻ ገንዘብ አንድም ሳላስቀር ነበር ለእናንተ እቃ ሙያ የላኩላችሁ። ይቅርታ ወይዘሪት ሰላም፣ እኛ ምን እንደምናደርግ ግራ ገብቶን ነው ዝም ያልነውት። እሺ ቆይ ገንዘቤን ማስገባት ካልቻላችሁ ለምን እቃዬን አትመልሱልኝም?
አዝናለሁ። የተላከው ዕቃ ለፍተሻ በገባበት ጉምሩክ ተይዞ እንቅስቃሴ እንዳያደርግ እገዳ ተጥሎበታል። እና አብቅቶልሻል በቃ እያልከኝ ነው? ለተወሰኑ ጊዜያት ነው። ተረጋግቶ ይጠብቁ። ወይዘሮ ሰላም አትመጣም? በዛሬ ስልኳ ነው አይሰራም። ትመጣለች አቤላ። ወይ ካልሆነ ቢሮ ሂጅ ይላል። አሁን ደስ ይሻላል። ቢሮ ደውዬ ነበረ መታለች ብሎኛል። እና እሺ ቆይ እየተገባችበት። ተረጋጋ፣ ትንሽ እንጠብቃት። የት ነው ያደርሽው? እየጠየኩሽ አይደል? የት ነው ያደርሽው? ጋወኝ እስቲ አሁንም ተወኝ ነው የምትይው? የሆንሽውን አትነግሪኝም? ምንም አልሆንኩም። ቆይ ትናንት እንደዛ ሆነሽ ሄደሽ ስልክሽን ስደውል አታነሽ፣ ቢሮም የለሽ፣ የት እንዳደርሽ ደግሞ አልነገርሽ። አቤል አትጨጭቀኝ፣ ተወኝ። ሰላም፣ በስነ ስርዓት አናግሪ። የት የምታውቀውን ስነ ስርዓት ነው? አታፍርም እንዴ ደግሞ በስነ ስርዓት አናግሪ ስትለኝ? ይኸውልህ ይኸው ቤቱ እንደፈለክ ፈንጭበት። እሺ ሰላም ለማጠጣው ቅጂ። ምን ቅጂ?
ስለወደድኳት ስላፈቀርኳት ሚስቴ እናቴ ስላልኳት ነው ወይስ ዝቅ ብዬ እግሯን ስላጠብኳት ወይስ ቆይ ጥሩ ባል ለመሆን ስለሞከርኩ ቆይ ምን አጠፋው አቤላ በቃ ገብታ አረፍ በል ይበቃሃል እኔ ናት ቆይ ላስረዳኝ ምንም ልታስረዳኝ እንዳትል እባክሽ ላስረዳኝ እንዴት ከህቴ ጋር ከገዛ ህቴ ጋር ቆይ አንዴ ላስረዳኝ እሺ አስረዳኝ በላ በለት እየጠጣሁ ነበር ከዛ ዝም በል ምንም አልፈልግም ውጣልኝ አሁን ውጣልኝ ቆይ ይቅርታ አድርጊልኝ አንቺ ውጪ እባክሽ እባክሽ ይቅርታ ውጣልኝ እያልኩ ነው ውጣ ምንም የምታደርገው ነገር የለም ቆይ ላስረዳሽ እሺ ተናገር አያ ውጣ አንቺ ውጪ ወይ ተጫወቱ ወይዘሪት ሰላም እንኳን ደስ አለሽ ድርጅታችን በተከሰሰበት ወንጀል ማስረጃ ባለማግኘቱ ፍርድ ቤቱ ነፃ ለቆናል የእርሱም ገንዘብ አሁን አስገብተናል ለምን መጣ ቆይ ምን አድርጌ ነው ግን ከገዛ ህቴ ጋር ወዴት ነው እኔ እንጃ አላውቅም ጥያቄን አልመለስክልኝም ግን የማውቀው አንድ ነገር እህትሽን ሰብለን እንኳን ለስጋ ምኞቴ ይቅርና አንድም ቀን ከእህትነት በዘለለ አይቻት አላውቅም አውቃለሁ ለስራ ብዬ ማስቀምጠውን ገንዘብ እየጎደለብኝ ሲያስቸግረኝ መኝታ ክፍል ውስጥ በድብቅ ካሜራ ገጠምኩኝ እናም ትናንትና የተፈጠረውን በሙሉ አይቻለሁ የምርሽን ነው ምንም አላረኩ አዎ ምንም አላደረክም አቤልዬ ይቅርታ ሰምነት ሆናለች መጣ እዚህ ጠብቀኝ ግን ምን ቢበድልሽ ነው እንደዚህ ጨካሽብኝ የእንጀራ እህትሽ ስለሆንኩኝ ነው ጨካኝ እኔ ነኝ አንቺ ምን ልትባይ ነው ባህልሽን እንደዛ ያደረግሽው እሱ ጊዜ ያመጣብኝ ጭንቀት እንጂ ባልነጣችሁ ለዛ ነው ያባረርሽው ታውቂያለሽ ግን ሰው ከልጅነት ጀምሮ የኔን ያሉትን ነገሮች ስትመኝ እንደ ታላቅ እህትሽ አይተሽኝ ይመስለኛል ግን አንቺ የኔን ያሉትን ነገሮች በሙሉ ለመንጠቅ ስትሞክሪ ነው አልተሳካልሽም እንጂ እሱንማ ሳይውሽ እኮ እንዴት እንደነቀጥኩሽ
እድሜ ለካሜራ ከድሮም ጀምሮ ጠረጥርሽ ስለነበር በድብቅ የመኝታ ክፍል ውስጥ ካሜራ ገጥሜ ነበር እና የተፈጠረውን ሁሉንም አይቻለሁ። ምን እንዳስገረመኝ ግን ታውቂያለሽ? ባሌ እንደዛ እንኳን ሰክሮ ከነጭ ማየት እንደማይችል አረጋገጥሽልኝ። አንቺማ የእህትሽን ትዳር ለመበተን ነበር። ለማንኛውም ግን እረፊ። እኔ ባሌ እወደዋለሁ። ካሁን በኋላ ተሳስተሽ እንኳን እዚች በር ላይ እንዳትመጪ። ካሁን በኋላ ባሌ እንዲጨነቅብኝ አልፈልግም። በሰላምና በፍቅር እንድንኖር ነው የምፈልገው። ለወደፊቱ ግን ክፋት የትም እንደማያደርስሽ ወቂ። አሁን የቀዘቀዘውን ትዳሬ ገብቼ ላድስበት። ጥፊ ከዚህ